ጤና ይስጥልኝ። አቤት መረጃዎችን ይዤላችሁ ቀርብ ያለው አብራችሁን እንድትቆዩ ጋብዛችኋለሁ። ኢራን የዶናልድ ትራምፕ ትንሹ ልጅ የሆነውን ባሮን ትራምፕን ለገደለ የ10 ሚሊዮን ዶላር እከፍላለሁ ብላለች። አሜሪካ በበኩሏ ከኢራን ጋር ኢኮኖሚያዊ ግንኙነት ባላቸው ሀገራት ላይ ጥብቅ ማዕቀብ እንደምትጥል እያስፈራራች ትገኛለች። ኢራን በበኩሏ እርምጃ ወስዳለሁ እያለች ነው። ሶሪያ ከአሜሪካ የአሸባሪዎች መዝገብ ላይ መሰረዟም ተገልጿል። እነዚህን መረጃዎች ዛሬ ይዤላችሁ ቀርብ ያለው አብራችሁኝ እንድትቆዩ ጋብዛችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ኢራን የዶናልድ ትራምፕ ትንሹ ልጅ የሆነውን ባሮን ትራምፕን ለገደለ የ10 ሚሊዮን ዶላር እከፍላለሁ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትንሹ ልጅ የሆነውን ባሮን ትራምፕን ለመግደል የታለመ ሴራ የሚያሳይ ቪዲዮ በኢራን መንግስታዊ ቴሌቪዥን ከተሰራጨ በኋላ ነው የአሜሪካ ሚስጥራዊ አገልግሎት ጉዳዩን ማጣራት የጀመረው። በቴሌቪዥን የተሰራጨው ባለ 3 ደቂቃ ቪዲዮ የ20 ዓመቱ ባሮን ትራምፕ እንቅስቃሴ በቅርብ እንደሚከታተል የገለጸ ሲሆን እሱን ለገደለ ሰው የ10 ሚሊዮን ዶላር የጉርሻ ክፍያ እንደተዘጋጀም ገልጿል። የድርጅቱ ቃል አቀባይ ኔት ሄሪንግ እንደተናገሩት ኤጀንሲው ስለ ቪዲዮ መኖር የሚያውቅ ሲሆን ከደህንነት ጥበቃ ጋር በተያያዘ ስጋት የሚፈጥሩ ማናቸውንም ነገሮች ይመረምራል። ይህ ማስፈራሪያ የመጣው አሜሪካና እስራኤል በየካቲት ወር በኢራን ላይ ጥቃት ከሰነዘሩ በኋላ ሁለቱ ሀገራት በጦርነት ውስጥ ባሉበት በዚህ ወቅት ነው። የኢራን መንፈሳዊ መሪ አያቶላ አሊ ኻሜኔይ በአሜሪካ ጥቃት ከተገደሉ ወዲህ የኢራን መገናኛ ብዙሃን በትራምፕና ቤተሰቦቻቸው ላይ ያተኮሩ የተለያዩ የማስፈራሪያ መልእክቶችን ሲያስተላልፉ ቆይተዋል። ዘገባው የቢቢሲ ኒውስ ነው። አሜሪካ ከኢራን ጋር ኢኮኖሚያዊ ግንኙነት ባላቸው ሀገራት ላይ ጥብቅ ማዕቀብ እንደምትጥል እያስፈራራች ትገኛለች። ዋሽንግተን ቴሄራንን ለማግለል ዘመቻ የጀመረች ቢሆንም እርምጃው ቻይናን ያካትት እንደሆነ ግን ግልጽ አይደለም ተብሏል። ዩናይትድ ስቴትስ በወታደራዊ መንገድ ማሳካት ያልቻለችውን በኢኮኖሚ እርምጃዎች ለማሳካት በማለም ከኢራን ጋር ኢኮኖሚያዊ ግንኙነት በሚያደርጉ ማናቸውም ሀገራት ወይም ተቋማት ላይ ጥብቅ ማዕቀብ እንደምትጥል እያስፈራራች ነው። ሆኖም የትራምፕ አስተዳደር ከኢራን ጋር ያለውን ግንኙነት እንዲያቋርጥ የሚደረግበትን የአሜሪካ ኢኮኖሚያዊ ጫና አንቀበልም ካለችውና የቴሄራን ትልቋ የንግድ አጋር ከሆነችው ቻይና ጋር ለመጋፈጥ እስከምን ድረስ ለመሄድ እንደተዘጋጁ ግልጽ አይደለም። ኢራን በበኩሏ በአሜሪካ መሪነት በሚካሄደው የመነጠል ዘመቻ ላይ በሚሳተፉ ማናቸውም ሀገራት ላይ የበቀል እርምጃ እንደምትወስድ ዝታለች። የአሜሪካ የፋይናንስ ሚኒስትር ስኮት ቤሰንት ኦፕሬሽን ኢኮኖሚክ አውትካስት ወይም የኢኮኖሚ ማግለል ዘመቻ ያሉትን ይህን እርምጃ ታሪክ የሌለው ዘመቻ ሲሉ የጠሩት ሲሆን ከሁለተኛው የዓለም ጦርነት የማዞሪያ ነጥብ ከሆነው የኖርማንዲ ማረፍ ጋር አወዳድረውታል። ዛሬ በዚያው መንፈስ በኢራን የፋይናንስ ግንኙነቶች ላይ በዓለም ዙሪያ ኢኮኖሚያዊ ጥቃት እየሰነዘርን ነው ሲሉ ቤሰንት ሰኞ ዕለት ተናግረዋል። ዓለማችን ይህን ጨቋኝ ስርዓት የሚደግፉትንም ሁሉንም የኢኮኖሚ ህይወት መስመሮች ማቋረጥ ነው። ይህም ቴሄራን ብቻዋን እስክትቀር ድረስ ነው። ያለፈው ዓመት ከተላከው የኢራን ዘይት 80 በመቶ ያህሉን ለገዛችው ቻይና ማዕቀቡ ይተገበራል ወይ ተብለው ሲጠየቁ ዛሬ እዚህ ግልጽ ማድረግ የምፈልገው ማንም ሰው ከአሜሪካ ማዕቀብ በላይ እንዳልሆነ ነው። የኢራንን ዘይት ወደ ገንዘብና ወደ ጭቆና በሚቀይረው ስርዓት ውስጥ ተሳታፊ ከሆኑ እርምጃ ይወሰድባቸዋል ብለዋል። ቤሰንት አሜሪካ ከኢራን ጋር ግንኙነት ያላቸውን አካላት ለይታ ማወቋንና እያንዳንዱ ጥሰት የፈጸመ አካል ግንኙነቱን የሚያቋርጥበት የጊዜ ገደብ እንደሚሰጠውም ገልጸዋል። የጊዜ ገደቡ ታዲያ እንደየሁኔታው እንደሚወሰንም አክለው ተናግረዋል። ለኢራን ሲሉ ህገወጥ ገንዘብ የሚያሸሹ ማናቸውም አካላት ከአሜሪካ ዶላር ስርዓት ይወጣሉ ያሉት ሚኒስትሩ ሰዓቱ መቁጠር ጀምረዋል ብለዋል። ቤሰንት እንደተናገሩት ዶናልድ ትራምፕ ለዓለም መሪዎች ስልክ በመደወል ከኢራን ጋር ያላቸውን ግንኙነት እንዲያቆሙ ጥሪ እያቀረቡ ነው። ነገር ግን የአሜሪካው ፕሬዝዳንት ከቻይና አቻቸው ሺ ጂንፒንግ ጋር ስለመነጋገራቸው የጠቀሱት ነገር የለም። በዋሽንግተን የሚገኘው የቻይና ኤምባሲ ለጋዜጠኞች እንደገለጸው የኢራንን ጉዳይ በተመለከተ ማዕቀብና ጫና ችግሩን ለመፍታት አይረዱም። ቻይና የሚመለከታቸው ወገኖች ኃላፊነት የተሞላበት እርምጃ እንዲወስዱና ችግሩን በፖለቲካዊና በዲፕሎማሲያዊ መንገድ እንዲፈቱ
ጥሪ ታቀርባለች። ቴሄራን በማዕቀቡ ላይ የመሬት፣ የባህር፣ የአየር ወይም የሳይበር ጥቃቶችን ጨምሮ የተለያዩ እርምጃዎችን በመጠቀም የበቀል እርምጃ እንደምትወስድ አሳውቃለች። የጦር ኃይሎች ጠቅላይ ኢታማጆር ሹም ጀነራል አሊ አብዱላሂ የበቀል እርምጃው በተለያዩ መንገዶች ሊከናወን እንደሚችል ተናግረዋል። በኢራን ላይ ሁለተኛ ደረጃ ማዕቀብ እንደሚጣል የተነገረው አሜሪካና እስራኤል በኢራን ላይ ጥቃት ሰንዝረው የሀገሪቱን የበላይ መሪ አሊ ሐሜኒን ከገደሉ ከ6 ወራት ገደማ በኋላ ነው። በቴሄራን ያለው ስርዓት ይወድቃል ወይም የዩራኒየም ማበልጸግ ፕሮግራሙን እንዲያቆም ለቀረበው ጥያቄ እጁን ይሰጣል ተብሎ ተጠብቆ የነበረ ቢሆንም ያ ሳይሆን ቀርቷል። በቴሄራን የሚገኙ ጥብቅ አቋም ያላቸው አካላት ታዲያ ስልጣናቸውን ያጠናከሩ ሲሆን የሆርሙዝ ሰርጥ መዘጋቱን በማወጅ ትዕዛዙን ያልተቀበሉ መርከቦችን በማጥቃት ምላሽ ሰጥተዋል። ትራምፕ በበኩላቸው በሆርሙዝ ሰርጥ የሚያልፈውን የኢራን ዘይት ወጪ ንግድ ለመከላከል ተቃውሞ በማድረጋቸው በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ያሳደረ ውጥረት ፈጥሯል። የኢንተርናሽናል ፖሊሲ ማዕከል ከፍተኛ ባልደረባ ሲና ቶሲ እንደተናገሩት ከ6 ወራት ወታደራዊም ሆነ ዲፕሎማሲያዊ ውጥረት በኋላ ዋሽንግተን በወታደራዊ ኃይል ማሳካት ያልቻለችውን በከባድ ኢኮኖሚያዊ ጫና ለማሳካት እየሞከረች ይመስላል። ነገር ግን ቴሄራን ለዚህ አቋም በራሷ መንገድ ምላሽ እየሰጠች ነው። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ግን ተጨማሪ ወታደራዊ እርምጃዎች አልተከለከሉም ብለዋል። በሆርሙዝ ሰርጥ ወይም በኢራን ዙሪያ ወታደራዊ ጥቃቶችን ከመሰንዘር ወደ ኋላ አንልም ሲሉ ባሳለፍነው ሰኞ ዕለት ለጋዜጠኞች ተናግረዋል። የአሜሪካና እስራኤል ቅርብ አጋር የሆነችው የተባበሩት አረብ ኤምሬትስም የአሜሪካን እርምጃ በመገመት ከኢራን ጋር ያላትን የንግድና ሌሎችን ግንኙነት ማቋረጧን አውጃለች። ሌላዋ የኢራን የንግድ አጋር የሆነችውና የአሜሪካ ዘመቻ ስትነቅፍ የነበረችው ቱርክ ግን ለአሜሪካ የማዕቀብ ዛቻ እስካሁን ምላሽ አልሰጠችም። የአሜሪካን ፕሮግረስ ማዕከል ከፍተኛ ባልደረባ አንድሩ ሚለር እንደተናገሩት በኢራንና ከእሷ ጋር በሚገበያዩ ሀገራት ላይ አዲስ የኢኮኖሚ ማዕቀብ መጣሉ የሚያሳየው ይህ ጦርነት አሜሪካን የኢራንን የኒውክሌር ፕሮግራም ከማስወገድ ወይም ስርዓቱን ከማዳከም እንዳልሰበሰባት ነው። ማዕቀቦች ውጤታማ ሊሆኑ ቢችሉም ለአሜሪካ ተስማሚ የሆነ ፈጣን መፍትሄ ያመጣሉ ብሎ ማሰብ ግን አጠራጣሪ ነው ብለዋል። ዘገባው የዘ ጋርዲያን ነው። በመጨረሻም ሶሪያ ከአሜሪካ የአሸባሪዎች መዝገብ ላይ ተሰረዘች ይላል። በአሁኑ ሰዓት በአሜሪካ የሽብር መዝገብ ውስጥ ያሉት ታዲያ ሀገሮች የትኞቹ ናቸው? ዩናይትድ ስቴትስ በታህሳስ 2024 የ14 ዓመቱ አሰቃቂ የእርስ በርስ ጦርነት ማብቂያ ላይ የባሻር አልአሳድ አገዛዝ ስርዓት መውደቁን ተከትሎ ከሀገሪቱ ጋር ያላትን ግንኙነት በመቀየር ሶሪያን ከሽብርተኝነት አደራጅ ሀገራት መዝገብ ላይ ሰርዛለች። የሶሪያ ፕሬዝዳንት አህመድ አልሻራ ማክሰኞ ዕለት ባደረጉት ንግግር ዛሬ ሶሪያ ጥቁር ነጠብጣብን አስወግዳና ያለፈውን ህመም ያዘለ ምዕራፍ ቀዳ በመጣል ወደ ልማት መልሶ ግንባታና ሀገርን እንደገና የማቋቋም መንገድ ገብታለች ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ1979 ጀምሮ ጸንቶ የቆየውን ይህን ስረዛ በሐምሌ ወር ላይ ያወጁት ሲሆን ከ45 ቀናት የኮንግረስ ግምገማ በኋላ በይፋ ጸድቋል። የአሜሪካ የሽብርተኝነት ስያሜ በውጭ እርዳታ፣ በመከላከያ ወጪዎች ወይም ወታደራዊ ኤክስፖርት፣ በተወሰኑ የፋይናንስ እንቅስቃሴዎችና ሁለት አይነት ጥቅም ባላቸው ማለትም ለወታደራዊም ሆነ ለሲቪል ጥቅም የሚውሉ ቁሳቁሶች ዝውውር ላይ ገደቦችን ይጥል ነበር። እንዲሁም ከተሳተፉት ህጋዊና የህግ ተገዥነት ስጋቶች የተነሳ ባንኮችና ኩባንያዎች ከሀገሪቱ ጋር ንግድ ከማድረግ እንዲጠነቀቁ ያደርጋል። ሶሪያ መወገዷ ኩባ፣ ኢራን እና ሰሜን ኮሪያ በአሁኑ ጊዜ በአሜሪካ የሽብርተኝነት ጥቁር መዝገብ ላይ የቀሩ ብቸኛ ሀገራት እንዲሆኑ አድርጓቸዋል። ታዲያ ሶሪያ ለምን ተሰረዘች? ሶሪያ በ1979 በሐፊዝ አልአሳድ መንግስት ዘመን በእስራኤል ላይ የተነሱ የታጠቁ ቡድኖችን ትደግፋለች በሚል በዋሽንግተን ከተከሰሰች ጀምሮ ዝርዝር ውስጥ ቆይታለች። ስያሜው ልጁ ባሻር አልአሳድ በ2000 ዓ.ም ስልጣን ሲይዙም የቀጠለ ሲሆን በታህሳስ 2024 በአል-ሻራ በሚመሩት አማጽያን በደማስቆ ላይ በተሰነዘረ ፈጣን ጥቃት ስልጣናቸው እስከተገለበጠበት ጊዜ ድረስ ሙሉ በሙሉ ጸንቶ ቆይቷል። አልአሳድ እና የቤተሰቡ አባላት ከሶሪያ ፈጥነው በመውጣት በአሁን ጊዜ በሞስኮ ጥበቃ የሚደረግላቸው ጥገኝነት ላይ ይገኛሉ። በዚህ ዓመት ጁላይ ላይ የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ሶሪያን ከዝርዝሩ ለማስወገድ የተወሰነው አዲሱ የሶሪያ ፕሬዝዳንት ሀገሪቱ ወደፊት ለዓለም አቀፍ የሽብርተኝነት ድርጊቶች ድጋፍ አታደርግም የሚል ይፋዊ ዋስትና መስጠታቸውን ተከትሎ መሆኑን ተናግረዋል። ዋሽንግተን በአልሻራ መንግስትና በአሜሪካ መካከል በነበረው የእርስ በርስ ጦርነት ወቅት
ማለትም ከ2013 እስከ 2019 ባለው ጊዜ ማለት ነው የሶሪያን ሰፊ ግዛቶች ተቆጣጥሮ በነበረው የአይኤስ ወይም የአይኤስአይኤል የትጥቅ ቡድን ላይ የተደረገውን ትብብር አድንቃለች። አልሻራ በ2016 ግንኙነታቸውን ከማቋረጣቸው በፊት የአልቃይዳ አጋር የነበረውን አልኑስራ ፍሮንትን ይመሩ ነበር። ዋሽንግተን በ2025 እንደ አውሮፓውያን አቆጣጠር ሰፊውን የሶሪያ ማዕቀብ ፕሮግራሟን ካፈረሰች በኋላም ቢሆን የሽብርተኝነት አደራጅ ስያሜው ለባለሀብቶች ትልቅ እንቅፋት ሆኖ ቆይቶ ነበር። ሩቢዮ ስያሜውን ማንሳት ዓለም አቀፍ ንግድና ኢንቨስትመንትን እንደሚከፍትና ለሶሪያ እንደገና የመገንባት ዕድል እንደሚሰጣት ተናግረዋል። በጆርጅ ዋሽንግተን ዩኒቨርሲቲ የመካከለኛው ምስራቅ ፖለቲካ ረዳት ፕሮፌሰር ሲና አዞዲ ለአልጀዚራ እንደተናገሩት ከዝርዝሩ መሰረዝ ብዙ ጥቅሞችን ያመጣል። አዞዲ አሜሪካ በሚቆጣጠረው ዓለም አቀፍ የፋይናንስ የባንክ ስርዓት የመጠቀም ዕድልን ያመቻቻል ብለዋል። እነዚህ ሁሉ የንግድ ግንኙነቶችን፣ ኢንቨስትመንትና የዲፕሎማሲ ግንኙነቶችን የበለጠ ማራኪ ለማድረግ ይረዳሉ። ታዲያ በአሜሪካ የሽብርተኝነት ዝርዝር ውስጥ አሁንም የቀሩት ሀገራት የትኞቹ ናቸው? ኢራን ከ1984 ጀምሮ የእስልምና አብዮትና ከዋሽንግተን ጋር የነበረው ግንኙነት መበላሸቱን ተከትሎ በአሜሪካ ሽብርተኝነትን የምትደግፍ ሀገር ተብላ ተመዝግባለች። ዩናይትድ ስቴትስ ቴሄራንን፣ በሊባኖስ የሚገኘውን ሂዝቦላህ፣ የየመኑን ሁቲና በኢራቅና ሶሪያ የሚገኙ የተለያዩ ቡድኖችን ጨምሮ በዞኑ ያሉ የታጠቁ ቡድኖችን ትደግፋለች ስትል መክሰሷን ቀጥላለች። ስያሜው በኢራን መንግስት የፋይናንስ ስርዓት፣ ወታደራዊና የዘይት ኢንዱስትሪ ላይ ማዕቀብ እንዲጣል አድርጓል። ባሳለፍነው ሰኞ ዕለት አሜሪካ በአሁኑ የአሜሪካ እስራኤል በኢራን ላይ በሚያደርጉት ጦርነት ወቅት ከተፈጠረው የዲፕሎማሲ መዘጋጋት መካከል ሀገሪቱን ከዓለም አቀፍ ኢኮኖሚ ለማግለል በሚደረገው ጥረት በቴሄራንና ከእሷ ጋር ንግድ በሚያመቻቸው የሌሎች ሀገራት አካላት ላይ አዳዲስ ሰፊ ኢኮኖሚያዊ ማዕቀቦችን አውጃለች። ኩባ የአሜሪካና የኩባ ግንኙነት በ1959 ከኩባ አብዮት ጀምሮ ፊደል ካስትሮ ከአሜሪካ ጋር ቅርብ የነበሩትን ፕሬዚዳንት ፋልጄንሲዮ ባቲስታን ከጣሉበት ጊዜ ጀምሮ በውጥረት የተሞላ ነው። ሀገሪቱ ለመጀመሪያ ጊዜ በሽብርተኝነት አደራጅ ዝርዝር ውስጥ የተካተተችው በ1982 ሲሆን ዋሽንግተን ሃቫናና አብዮታዊ የታጠቁ ቡድኖችን ትደግፋለች ስትል ከሳታለች። ፕሬዚደንት ባራክ ኦባማ በ2015 በነበረው አጭር የዲፕሎማሲያዊ መቃረብ ወቅት ኩባን ከዝርዝሩ አውጥተዋት ነበር። ሆኖም ትራምፕ የመጀመሪያ የፕሬዝዳንትነት ዘመናቸው ሊያበቃ ሲል በጃንዋሪ 2021 ስያሜውን መልሰውታል። የቀጠለው የጆ ባይደን አስተዳደር በጃንዋሪ 2025 ኩባን እንደገና ለማስወገድ ማሰቡን ባወጀም ወቅት ለሽብርተኝነት አደራጅ ስያሜውን የሚሆን ምንም አይነት መረጃ እንደሌለ ገልጾ ነበር። ሆኖም ትራምፕ ወደ ስልጣን ሲመለሱ ውሳኔውን ሽረውታል። ከጃንዋሪ 29 ጀምሮ የትራምፕ አስተዳደር በኩባ ላይ አጥፊ የነዳጅ እገዳ የጣለ ሲሆን ለዚህ ደሴት ሀገር ነዳጅ በሚልኩ ማናቸውም ሀገራት ላይ የንግድ ታሪፍ እንደሚጥል አስፈራርቷል። ሰሜን ኮሪያ ለመጀመሪያ ጊዜ በአሜሪካ የሽብርተኝነት አደራጅ ዝርዝር ውስጥ የተካተተችው በ1988 ሲሆን በዋናነት በ1987 የኮሪያ አየር መንገድ በረራ 858 ላይ በደረሰውና የ115 ሰዎችን ሕይወት በበላው ቦምብ ምክንያት ነበር። ዋሽንግተን ስለ ኒውክሌር ፕሮግራሟ ለመደራደር በሚደረገው ጥረት አካል በ2008 ሰሜን ኮሪያን ከዝርዝሩ ያወጣቻት ቢሆንም በትራምፕ የመጀመሪያው ዘመን በ2017 መልሳ አስገብታታለች። በዋናነት በኒውክሌር እና ሚሳኤል ፕሮግራሞቿ፣ በጦር መሳሪያ መስፋፋትና በሌሎች የደህንነት ስጋቶች ምክንያት አሁንም ከፍተኛ የአሜሪካ ማዕቀብ ይጣልባታል። ሌሎች ማዕቀብ የተጣለባቸው ሀገራት ታዲያ የትኞቹ ናቸው? ከሽብርተኝነት አደራጅ ዝርዝሯ በተጨማሪ የአሜሪካ መንግስት በሀገራት በኩባንያዎችና ግለሰቦች ላይ የተለያዩ የማዕቀብ ፕሮግራሞች አሉት። ሩሲያ በዩክሬን በከፈተችው ጦርነት ምክንያት በአሜሪካ ከፍተኛ ማዕቀብ ተጥሎባታል። ሆኖም እንደ አውሮፓውያን አቆጣጠር በ2022 የዩክሬን ጦርነት ከተጀመረ ወዲህ የአንዳንድ ሕግ አውጪዎች ጥሪ ቢኖርም አሜሪካ ሩሲያን በሽብርተኝነት መዝገብ ውስጥ ከመክተት ተቆጥባለች። በዚህ ወር መጀመሪያ ላይ የአሜሪካ ሴኔት የሩሲያን ዘይትና ጋዝ በሚያስገቡ ዋና ዋና ሀገራት ላይ እስከ 1% ታሪፍ የሚጥል ረቂቅ ሕግ አጽድቋል። ሕጉ በሕዝብ ተወካዮች ምክር ቤት ካለፈ የሩሲያ የነዳጅ ምርቶች ዋና አስመጪ የሆኑትን እንደ ቻይናና ህንድ ያሉ ሀገራትን ይነካል። በአሜሪካ የራሷ ንፍቀ ክበብ ቬኔዙዌላ በተለይም በትራምፕ ሁለተኛ ዘመን በመሪዎቿና በዘይት ኢንዱስትሪያ ላይ ሰፊ ማዕቀብ ገጥሟታል።
በታህሳስ ወር በአዲስ የማዕቀብ ዙር ዋሽንግተን የቬኔዙዌላን ዘይት በማጓጓዝ ላይ ይሳተፋሉ የተባሉትን 4 ኩባንያዎችና ተያያዥ የዘይት ጫኝ መርከቦችን ዓላማ አድርጋለች። ፔትሮሊየም የቬኔዙዌላ ዋና የውጭ ንግድ ምርት ነው። ትራምፕ አስተዳደራቸው ማዕከላዊ ትኩረት አድርጎ የያዘውን ህገወጥ የፌንታኒል እጽ ዝውውር ለመዋጋት በሚል ሰፊው ማዕቀብ ቢከላከሉም ቬኔዙዌላ ግን ምንም አይነት ፌንታኒል ወደ ውጭ አትልክም። በጃንዋሪ 2026 የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ሲሊያ ፍሎሬስ በዋሽንግተን እና ካራካስ መካከል የቆየው ውጥረት በመጨረሻ ገንፍሎ ከወጣ በኋላ በአሜሪካ ወታደራዊ ኦፕሬሽን ታግተው ተወሰዱ። የቬኔዙዌላ ፕሬዝዳንትነት ከዚያ ጊዜ ጀምሮ በጊዜያዊ ፕሬዝዳንትነት ዴልሲ ሮድሪጌዝ የተተካ ሲሆን እርሷም ሀገሪቱን ከአሜሪካ ፍላጎት ጋር የበለጠ አጣጥማለች። ይህም የሀገሪቱን የዘይት ኢንዱስትሪ መቆጣጠርን ያካትታል። በኤፕሪል ወር አሜሪካ ትራምፕ ድንቅ ሰው ብለው በጠሯት ሮድሪጌዝ ላይ የተጣለውን ግላዊ ማዕቀብ አንስታለች። አሜሪካ በቬኔዙዌላ ማዕከላዊ ባንክ ላይ የተጣለውን ማዕቀብ ያቀለለች ሲሆን የአሜሪካ ኩባንያዎችና ግለሰቦች በቬኔዙዌላ የዘይት የማዕድንና የፋይናንስ ዘርፎች ንግድ እንዲያካሂዱ ፍቃድ በሚሰጡ ጊዜያዊ ማቅለያዎችን አውጥታለች። ሆኖም እነዚህ ማቅለያዎች በማንኛውም ጊዜ ሊሰረዙ ይችላሉ። ታዲያ የሽብር መዝገብ በሀገራት ላይ ምን ተጽዕኖ አለው? በኩባ የሚኖረው ፊልም ሰሪና ጋዜጠኛ ኤድ ኦገስቲን እንደተናገረው ስያሜው በኩባ በእርግጥም የመደበኛ ሰዎችን ሕይወት ያበላሻል። የሚያደርገው ነገር በዓለም አቀፍ የፋይናንስ ስርዓት ውስጥ ኩባ የሚለውን ቃል መበከል ነው ሲል ለአልጀዚራ ተናግሯል። ኩባ የተገፋች ሀገር ያደርጋታል። ከመጠን ያለፈ ጥንቃቄ የተነሳና ብዙ ኩባንያዎች በአሜሪካ ውስጥ ባይመሰረቱም እንኳን ለኩባ ለመሸጥ ባለመፈለጋቸው ኩባ መድኃኒቶችን ለማምረት የሚያስችሉ ማሽኖችንና ኬሚካሎችን ለመግዛት በጣም ከባድ ሆኖባታል። ስለዚህ ይህ ከሀገር ወሰን ያለፈ ተጽዕኖም አለው። ያለፈው ዓመት ነፃ የነበረው የተባበሩት መንግስታት ድርጅት ባለሙያዎች ኩባ እንደገና ወደ ዝርዝሩ ስትገባ የተሰማቸውን ቅሬታ የገለጹ ሲሆን ይህ በሁለቱ ሀገራት የሁለትዮሽ ግንኙነት ላይ ብቻ ሳይሆን ከሁሉም በላይ በኩባ ሕዝብ ሰብአዊ መብቶችና የደህንነት ላይ ወደ ኋላ የሚመልስ እርምጃ ነው። በተለይም በተጎጂ ወገኖች ማለትም በሴቶች፣ ህፃናት፣ አረጋውያንና አካል ጉዳተኞች ላይ ከፍተኛ ጉዳት ያደርሳል ብለዋል። የተባበሩት መንግስታት ድርጅት ባለሙያዎች 11 ሚሊዮን ገደማ ሕዝብ ባላት ሀገር ላይ የተጣለውን አዲሱን የነዳጅ እገዳ የኮነኑ ሲሆን ኩባን ለአሜሪካ ያልተለመደና ልዩ ስጋት አድርጎ መሰየም ተአማኒነት የለውም ብለዋል። በአትላንቲክ ካውንስል የነን ሬዚደንስ ባልደረባ የሆኑት ሶሪያዊው የፖለቲካ ተንታኝ ሩስላን ትራድ እንደተናገሩት የትራምፕ አስተዳደር አልሻራዕን በግል መቀበሉ የሚያሳየው የሽብርተኝነት አደራጅ ደረጃ ከሽብርተኝነት መከላከል ግምገማ ይልቅ የሁለትዮሽ ግንኙነትና የስትራቴጂካዊ መልእክት ማስተላለፊያ መሳሪያ ሆኖ እንደሚያገለግል ነው። ያ ፖለቲካዊ አመክንዮ አሁንም በዝርዝሩ ላይ ላሉት በሁለቱም በኩል ይሰራል። ስለዚህ በተግባራዊ ሁኔታ የሽብርተኝነት አደራጅ ዝርዝር እንደ ገለልተኛ የሽብርተኝነት መዝገብ ሳይሆን የበለጠ እንደ ውጭ ፖሊሲ ማሳደጊያ ወይም ጫና ማድረጊያ ያገለግላል ሲሉ ትራድ ለአልጀዚራ ተናግረዋል። ለኩባ፣ ኢራንና ሰሜን ኮሪያ የዚህ አይነት እፎይታ አለመኖር ከመደበኛው የዓለም አቀፍ ፋይናንስ ተለይተው እንዲቀጥሉ ያደርጋቸዋል። ለምደባው መነሻ የሆነው ምክንያትም ማለትም ሽብርተኝነትን በመንግስት ደረጃ መደገፍ በተለይም በኩባ ጉዳይ ጊዜ ያለፈበት እንደሆነ በሰፊው ቢሞገትም እንኳን ብለዋል። ዘገባው የአልጀዚራ ኒውስ ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይሄንን ይመስላል። በሚቀጥለው እስከምንገናኝ ድረስ ሰላም ሁኑ። ይህ ሰሞነኛ ዜናዎች የዩቲዩብ ቻናል ነው።